አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1948 ዓመተ ምህረት የመጀመሪያ እጩ መኮንኖችን በመመልመል በምጽዋ ወደብ ጠርዝ ላይ በሚገኘው ገለልተኛ ደሴት ወይም ሼክ አብዱል ቃድር ደሴት ላይ የመጀመሪያውን የባህር ኃይል ኮሌጅ በማቋቋም መሠረቱን የጣለው የኢትዮጵያ ባህር ኃይል በየካቲት ወር 982 ዓመተ ምህረት ከሻቢያ ኃይሎች ጋር ምጽዋ ላይ ያደረገው ፍልሚያ፣ በዚያ ፍልሚያ ላይ በጦር አዛዦች የተፈጸሙ ሸፍጦችን እንዲሁም አንዳንድ የጦር አዛዦች የፈጸሙትን ጀብድና የከፈሉትን መሥዋዕትነት በተለያዩ አጋጣሚዎች በተሟላ መልኩም ሳይሆን ሳንሰማው አልቀረንም። በዚህ በምጽዋ ውጊያ ላይ ሁለት የኢትዮጵያ የጦር ጄኔራሎች ከሻቢያ ጋር ተመሳጥረው ገንዘብ ተቀብለው ለሰራዊቱ ሽንፈት አስተዋጽኦ እንዳደረጉም ሲነገር ቆይቷል። እነዚህ ሁለት የጦር ጄኔራሎች ሻቢያ ስልጣን ላይ እንደወጣ በአፋጣኝ ተለቀው ወደ አገር ቤት የመጡ ከመሆናቸውም በላይ የተለያዩ ሹመቶችንም ሊያገኙ በቅተዋል። ምርኮ ላይ የነበሩ ተራ ወታደሮች ጭምር ከምርኮ ባልተለቀቁበት ወቅት እነዚህ ሁለት ጄኔራሎች መለቀቃቸው፣ እንዲሁም ምልምል ወታደር ጭምር ፋሺስት እየተባለ በሚወገዝበት አገር አንድ የጦር ጄኔራል በሽግግር መንግሥቱ ፕሬዝደንት እስከ መሆን ደርሰው ነበር። ለመግቢያ ያህል ለታሪኩ ለምጽዋው መከራ ታሪክ ይህን ያህል ካልን ጄኔራሎቹ የመሩትን የምጽዋ ውጊያና ሸፍጡን በክፍል 1 ዝግጅታችን እንመለከታለን። አብራችሁን ቆዩ። የምጽዋ መከራ የካቲት 3 ቀን 982 ዓመተ ምህረት ከቀኑ 16 ሰዓት በወታደራዊ ሰዓት አቆጣጠር ላይ ሁለት ታንኮች ወደ ኋላቸው እየተኮሱና የኢትዮጵያን ሰንደቅ ዓላማ እያውለበለቡ ከሚካኤል ቤተ ክርስቲያን ወደ ግራር ከተማ የሚወስደውን መንገድ ይዘው ተጠጉ። ከግራር ከተማ በር ላይ በባህር ኃይል ማሪን ኮማንዶ አባሎች የተያዘ የባህር ኃይል በር ነበር። ማሪኖቹ ስለ ታንኮቹ አመልክተው እንዲገቡ ስለተፈቀደ በሩን ከፍተውላቸው ከገቡ በኋላ በመትረየሳቸው ቀበሮ ጉድጓድ ተጠልለው የነበሩትን 35 አባሎች ረሸኗቸው። ከዚያ ውስጥ 2 ማሪኖች ብቻ አምልጠው በአቋራጭ ባህር ኃይል መደብ ደርሰው አመለከቱ። ታንኮቹም ግራርን ጥሰው ባህር ኃይል መደብ ጋር ከሚያገናኘው የባህር ላይ ድልድይ አጠገብ ያለውን ሁለተኛ በር ጥሰው ወደ ዋናው በር ሲደርሱ የባህር ኃይል አባሎች ባላቸው የነፍስ ወከፍ መሣሪያ እየተኮሱባቸው ዋናውን በር ጠርምሰው ወደ መደቡ ገቡ። መርከበኞቹ መኖሪያ ሰፈር ሲደርሱ ተኩሱ ስለበዛባቸው ሕንፃውን መላልሰው በመድፍ ከደበደቡ በኋላ ተመልሰው በዋናው በር ወጥተው ድልድዩ ላይ ሲደርሱ አንድ የባህር ኃይል ባልደረባ የሆነ ብሔራዊ ወታደር ያለውን አንድ አርፒጂ ጥይት ተኩሶ ብስታቸው ፈርጥጠው ግራር ከተማ ገቡ። የታንኮቹ መግባት እንደተሰማ በባህር ኃይል ምክትል አዛዥ አስተባባሪነት መኮንኖች፣ የበታች ሹማምንትና መርከበኞች በመላ ዋናው በር ላይ ለመዋደቅ ተማምለው ከእዝ ጣቢያው አልተነቃነቁም። የባህር ኃይል አባሎች ከያቅጣጫው ሲጓዙ ከመካከላቸው ኮሞዶር ፊልጶስ ክብረት ተነጥሎ በጀልባ በመንሳፈፍ ጦር መርከብ ኢትዮጵያ ላይ ወጥቶ እንደሚከተለው
ሁኔታውን ለባሕር ኃይል ዋና አዛዥ በሬዲዮ አስተላለፈ። በየደቂቃው 2 የመድፍ ጥይት ግቢያችን ውስጥ ያርፋል። ሕንፃዎች አብዛኛዎቹ ወድመዋል። 2 የጠላት ታንኮች ጥሰው ግቢያችን ውስጥ በመግባታቸው የባሕር ኃይል ምክትል አዛዥና መኮንኖች ዋናው በር ላይ ለመዋደቅ ተማምለው ሄደዋል። ብዙ አባሎች ተሰውተዋል። ብዙ አባሎች ቆስለው ወደ ባሕር እንዳናገላቸው ብርጋዴር ጀነራል ጥላሁን ከልክለዋል። ግቢውንም ለመልቀቅ አልተቻለም። ሁኔታው ተስፋ ቢስና ከቁጥጥር ውጭ በመሆኑ ወደ ጦር መርከብ ኢትዮጵያ ላይ አዛውሬያለሁ የሚል ነበር። ውድ የአዲስ 1879 ቤተሰቦች ይህንን አስገራሚ ታሪክ እየሰማችሁ ዝግጅቱን ላይክ ማድረግን እንዳትዘነጉ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ለወዳጅ ዘመዶም ይህንን በሀገራችን ጀነራሎች የተሠራውን ሸፍጥ እንዲያደምጡ ሼር ያደርጉላቸው። ስለ ሁሉም እናመሰግናለን። ወደ ምጽዋው መከራና ሸፍጥ እንለፍ። ኮሞዶር ፊልጶስ ክብረት ሁኔታውን እስካጋለጠ ድረስ ሁለተኛ አብዮታዊ ሰራዊትም ሆነ መከላከያ ሚኒስቴር ከቁጥጥር ውጭ መሆኑን አያውቁም ነበር። ይህም አንደኛ ብርጋዴር ጀነራል ጥላሁን በመከልከላቸው ሲሆን፣ ሁለተኛው ግን ከታሪክ ጋር የተያያዘ ነው። በታኅሳስ ወር 970 ዓመተ ምህረት ባለታሪኩ ባሕር ኃይል ስለ ሁኔታው ሲጠየቅ ዋና አዛዡ ከመርከቦች በስተቀር የሚዋጋ የለም፣ ግቢውን አጥፍተን ወደ ባሕር እዛችን ልንዘዋወር ነው ብለው ሲናገሩ የምድር ጦር አዛዥ የነበሩት ሜጀር ጀነራል መረር ንጉሴ ምንም ተዋጊ ሰራዊት ሳይኖራቸው መክተን ይዘናል፣ ሁኔታው ከቁጥጥር ውጭ አይደለም በማለት ለሊቀመንበር መንግሥቱ ኃይለማርያም አስረዱ። ሌሊቱን 23ኛ ሻለቃ ከጢኦ በመርከብ ተጉዞ መጥቶ መክቶ በማደሩ የታሪክ ባለቤትና ተሿሚ ተሸላሚ ሆነ። ይህንን ላለመድገም ባሕር ኃይል ቀኑን ሙሉ ዝም ብሎ ዋለ። የካቲት 3 ቀን 982 ዓ.ም በ17 ሰዓት ገደማ ዋናው በር አካባቢ ብዙ የመድፍ ጥይቶች በማረፋቸው ብዙ የባሕር ኃይሉ ባልደረቦች ተጎዱ። ከዚህም መሃል ሌትማን ኮማንደር ኃይሉ ለማ የሰሜን ባሕር ኃይል ዕዝ ዘመቻ መኮንን ከተሰዉት መካከል አንዱ ናቸው። በዚህ ቀን በ18 ሰዓት ላይ ከ606 ኮር መገናኛ ክፍል ለሻዕቢያ ሬዲዮ ጣቢያ ሲያስተላልፍ የተጠለፈ መልእክት ቀኝ እጄን ተውና ግራ እጄን ጨብጠኝ ይላል። የመልእክቱ ምስጢር ምን እንደሆነ እስካሁን አልገባኝም። በዚህን ወቅት ብርጋዴር ጀነራል ተሾመ ተሰማ ብዙ ተሽከርካሪዎች ይዞ ምጽዋ ከተማ እንደገባ ይታወቃል። ምናልባት የዚህ መልእክት ምስጢር እኔ ያለሁበትን የባሕር ኃይል ግቢ ትተህ ተሾመ ያለበትን ምጽዋ ከተማን ደብድብ ማለት ይሆን? ወይንስ ምጽዋ በቅቷታል ተይዛለችና ወደ አስመራ ጉዞህን ቀጥል ማለት ይሆን? ምናልባት ትርጉሙን የመልእክቱ አፍላቂ ብርጋዴር ጀነራል ጥላሁን ብቻ ናቸው የሚያውቁት። ይህንን ምስጢራዊ መልእክት አስመራ የሚገኙት የሁለተኛው አብዮታዊ ሰራዊትና የባሕር ኃይል መገናኛ ክፍል ተረኞች ሰምተው በዕለት ሁኔታ መዝገብ ላይ አስፍረው ስለሚገኝ በወቅቱ የነበረ ማንኛውም የመገናኛ አባል ሊመሰክር ይችላል። ብረት ለበስ ተሽከርካሪዎችና ታንኮች ወደ ምጽዋ ባሕር ኃይል መደብ ዳግመኛ ዘልቀው እንዳይገቡ ለማድረግ ከግራር ከተማ ጋር የሚያገናኘውን ረጅም ድልድይ ለመስበር ተሞክሮ ፈንጂ በመታጣቱ ሳይቻል ቀረ። ሆኖም ከአስመራ ዳህላክ በአውሮፕላን የተላኩት አባሎች በመርከብ ተጉዘው መጥተው ሌሊቱን ድልድዩ ላይ መክተው በመያዛቸው ሻዕቢያ ሌሊት የሞከረችው ጥቃት አንድ ታንክ ስለተቃጠለባት
ከሸፈ። ቢሆንም የዋናውን በር አካባቢ በመድፍ ስታስጠቀጥቅ አደረች። ቦታው ድንጋያማና ከሕንፃዎች በስተቀር የመድፍ መጠለያ ስላልነበረው ሕንፃው ሲደበደብ እየፈረሰ ብዙ ሰው ተጎዳ። ብርጋዴር ጀነራል ተሾመ ካለበት ከጠዋለትና ከምጽዋ ደሴት አካባቢ የታንክ ጥይት በምድረ ነክ መርከብ ተልኮ ታንኮች ላይ ተጭኖ ለመተኮስ ተመክሮ በልዩ ልዩ ተልካሻ ምክንያት ሳይሳካ ቀረ። ዋናው ችግር ግን የማስተባበር ችግር ነበር። ብርጋዴር ጀነራል አሊ ሃጂ ከመሪነት ወደ ተመልካችነት ከተዘዋወሩ ቆይተዋል። ታዲያ ማን ታንኮቹን ያስተባበር? መርከቧ ሌላም ብዙ ጥይት ጭና ስለነበር የካቲት 4 ቀን 11 ሰዓት በታንክ ስትመታ የጫነችው ጥይት እየፈነዳ ሊያቃጥላት ችሏል። የኮሞዶር ፊልጶስ ክብረትን ሙሉ ቃል ለሁለተኛው አብዮታዊ ሰራዊት እዝ ጣቢያ በምናደርስበት ጊዜ ከፍተኛ መደናገጥና አለማመን ደረጃ ተደርሶ ነበር። ሆኖም የ606 ኮር መገናኛ ሲያስተባብል የብርጋዴር ተሾመ መገናኛ ደግፎታል። ይህም ብርጋዴር ጀነራል ጥላሁን ለበላዮቻቸው በቂ መረጃ አለመስጠታቸውን ቁልጭ አድርጎ ያስረዳል። ዋናው ጥያቄ ግን ሁለተኛው አብዮታዊ ሰራዊትና መከላከያ ሁኔታውን ከተረዱ በኋላ ለምን የምጽዋ ባህር ኃይል መደብ እንዲለቀቅ አላደረጉም? ለዚህም አንደኛ ግቢው አንዴ ከተለቀቀ መልሶ ለመያዝ ያስቸግራል። ሁለተኛ መደቡ ከተለቀቀ የብርጋዴር ጀነራል ተሾመን ጎን አጋልጦ መስጠት ስለሆነ ይመስለኛል ይህ እርምጃ ያልተወሰደው። በዚህ ላይ ደግሞ ትንሽም ቢሆን በዳህላክ በኩል የተላከው ጦር ሊመክት ይችላል የሚል እምነት ነበር። ነገር ግን በብርጋዴር ጀነራል ተሾመና ብርጋዴር ጀነራል ጥላሁን መግባባት ቢኖር ኖሮ ከምጽዋ ኃይል ቀንሶ የባህር ኃይል መደብን ለመከላከል ይቻል ነበር። ሌላው ቀርቶ ድልድዩን እንኳን ለመስበር ቢቻል ኖሮ ኃይል እስኪሰባሰብ ብዙ ቀን ለመመከት በተቻለ ነበር። በምጽዋ ላይ የተደረገው ሸፍጥ ታሪኩ ብዙ ነው። ተዋንያኖቹም በርካታ ናቸው። ቀጣይ ታሪኩስ እንዴት ያለ ነው ካላችሁ በክፍል 2 ዝግጅታችን ታሪኩን ይዘን እንመጣለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879